ታሽ በወንጀል ወይም ደግሞ በምትያ ነገር በመሆኑ ብቻ እሱ ለፖሊስ የማሳወቅ ግዴታ አለበት አድርጓል አድርገሻል ይዘኛ ሙርከኛውል ሰው ድምጽ የሌለ እሱ አምጥቷት እሱ ኢሮፕ አምጥቷት ወረቀትሽን አላሰራም ይያለ እንኳን አስፈራርቷት ከሆነ ኦኬ ለዛ ፈርታለ ልጅ ለምናምን ትላል ከሱ በላይ ወረቀት ያላት እሱ እንደውም ወረቀት የሌለው ልጅ ፍትህ ፍለጋ እዚህ መጣው ትላለች እከካ ምድረ ኪርኪ ምርኪዎች ናቸው እኮ እንዳለ እዚህ ያላችሁት ንፍጣሞች እንደገና ደግሞ እንደ ድሮ እኔን አታታልለኝም አሁን እንደፈለኩ ማሽከረክረው ብላ የሆነ ሰዓት ሴኮ ምናምን ሰዓት ታሳያለች እንደዚህ አይነት ብቃቱ ካለሽ ማቅራራት ከቻልሽ why not በኢሮፕ በተቀላለ በኢሮፕ በተፈላጊ ሆኖ ቤትም ቦታ ላይ መገኘት እንደሚችል ማድረግ ትችሉ ነበር ምድረ በጥራቃ ደግሞ ምን ይሏታል ፌሚኒዝሞች ናቸው ፈሳሞች የሚባሉት ከሳሹ አሁን በቅርብ ከሳሹ እንዴ ማክሰስ ትችሉ የለ እንዴ እናንተ አከሱላትም እንዴ አከሱም እንዴ ትችሉ የለ እንዴ ምድረ ፈሳሞች ምድረ ዱቄታሞች ምድረ ሰገ እንትኖች ልቅምቃሚ እናንተ አትከሱም እንዴ አሁን በፍጥነት ከሳሹ እውነት በቃ ዛሴት ይወረት ዛሴት ቅራቀቦ ልቃም ምንም የምታወሩት አጀንዳ የላችሁ ድሮ ትዝ ይላችኋል እነ 360 ምናምን ኤርሚያስ ለገሰ እነ ዘመርኩን የሆነ አካባቢ ላይ ሰው ተሰዋ ወይ አለቀ ሲባል ጥቁር ይለብሱና ይመጣሉ ከዛን እኛ ፔርሙዝ በሻይ ይዘን መቅረብ ብቻ ነው በረት ዝካላችሁ እንትና አካባቢ ላይ 300 ሰው ሞተ ይሉናል እነሱ ነው የሚነግሩን እኛ እናውቅማ እኛ ላየንም እነሱ ያዩትን ዜና ነው እኛ ላየንም እነሱ ፕራይቬሲ በቦታው ነበር ሰው ካልሞተ 360 የዘመርኩን ፔጅ ባዶ ነበር ትዝካላችሁ ሰው ሲሞት ለነሱ ተስካራቸው ደስ በቃ 40 እዚህ ጋር 80 ምናምን ነው የሚያወጡላ አይታችሁ እኮ ፌሚኒዝም ሆነ ፈሳሞች የሚባሉትም ደግሞ የሆነ ሴት ስታለቅስ ለነሱ እንትናቸው ነው የለም በቃ ያለታ ነው ሸራ የሚጥሉት አይታችሁ እኔ በሊያ ምክንያት ነው ያወቅኳችሁ ወላም አላውቃቸው እንደዚህ አይነት ሰዎች ደግሞ ምተፋባቸው ሰዎች ናቸው በጣም ነው ምተፋባቸው ለምን አስመሳይ እንደሆኑ ቶሎ ማውቅባቸው ሰዎች ናቸው ለዛም ነው ማላውቃቸው አላውቃችሁ የኔ ትልቁ ፖይንት ሊያን ማንንም ሰው እንደዚህ አይነካት በእንደዚህ አይነት ነገር this is my point ህዝቡንም አንቅቻለሁ ይሄ ፖይንቴ ነው ሌላ ነገር ብትንበጫበጭ ምን ብትል ምንም አባታመጣ my point is ሊያን ወይ ሊያኮሶ እንደዚህ ማንንም አይነካትም በዚህ ኬስ this is አንገቴን ነው የምሰጠው ዛሴት መንግስቴ አሳፍረኝም አላደረገው this is my point ዛሴት ሚዲያ ላይ ያ ነገሬው ነው ያልገባ ሁላ እንዲገባ ያደረኩት እኔ ነኝ ደረቴን ነፍቼ ነው ነገር ምንነገር ዮኒ ይገባታል አፍልታለች ይያለ ሊያ ላይ ሲፈርድባት የነበረው ተመልሶ ቆምልሻለን ያላት ጆከር ስሜን ተጣሪና ብሎ የድሮ የኢንስታግራም ምናምንሽን የቴሌግራምሽን የለቀቀልሽ መጣው ምናምን ብሎ ሲሰድባት የነበረው ከሷ ጋር እንዲቆም ነው ያደረኩት this is our point ሚዲያ ላይ ግንዛቤ ማድረግ ነው ትልቁ ነገር ሌላ ልክሰር ላትረፍ ምንም ደንታ የለኝ my point is ሊያ አትነካም ነው
ህዝቡ ማስገነዘብ ነው። አስገነዘብን፣ ጨረስን እኮ ጨረስኩ። ምንድነው ሊያ ታሰረች፣ ሂዱና ወጥ ነው ጨልፋና ብርድ ልብስ አቀብሏ ስቲ እልልልል እናመሰግናለን። ንግስቶይ 35 ዓመት ንገሱ፣ ንግስቶይ አፋችሁ እንደሰፋ ይቀመጥ ብሎ ሲጽፉ የነበሩትን ምን እያላችሁ ለነሱ ምላሽ የላችሁ? ከ3000 የበለጠ ሰው እልልልልል አንቺ ትቻለሽ፣ አንቺ የንግስቶች ንግስት፣ አንቺ ምናምን ምናምን ብላ ስትጽፍ የነበርኩላ መጽሐፍን እንደ ማሽቃበጥ አልገባህም? አሁን ምን ያህል አሽቃባጭ ነኝ ብለህ ራስን አልታዘብክ? ምን ያህል አሽቋላጭ ነኝ፣ ምን አይነት ደደብ ነኝ የማይገባኝ በሄድኩበት ሁላ ሰው ያስመለሰውን የምልስ ብለህ መለስ ብለህ ራስህ አላሰብከው? ያ ሰዎችን የመክሰስ መብት አላቸው። ፍርድ የማግኘት ግን መብት የላቸው። የነሱ መብት አይደለም ፍርዱ የዳኛና የህግ ነው። ዛሴ ህጉ ምን ይላል ገብታችኋል? ዛሴ ማንም ሰው ለማንም ማሴጅ መጻፍ ይቻላል። እኔ ማሴጅ ልጽፍልኝ ትችላለህ፣ ልመልስልህ ግን ያንተ መብት አይደለም። ዛሴ ሊያ ታሰረች ሂዱና እንትን መልሱለት። 4000 ሰው እግዚአብሔር ይስጥልኝ፣ አንቺ የተባረክሽውን፣ አንቺ ከንትኖቹ ላይ የተባረክሽ ነሽ፣ 2 ኦስትሪክ አሳ ነሽ ብላ ኦስትሪክ አሳ ታውቃላችሁ? ጾታውን ብትቀያይር አሳ ናት። በነገራችን ላይ ወንድም ሴትም ትሆናለችና ምድር ኦስትሪች አሳዎች ማለት ፊሽ እነሱ ያንን ቴክስት የጻፋችሁ ደህና ናችሁ አላችሁ? እንዴት ነሽ? ደህና ነሽ? እካካ የሆነ ቆመ ጠብቀኝ የደርግ ወታደር ምን ነው መሳሪያ ሁላ ማለት እካካ ሌላ የምትባለው ተበደለች። she live in Europe, right? አፍሪካ ያለውስ ድምጽ የለም ምናምን ነው። she live in Europe እና this is አሜሪካ this is Europe አይነት እንግሊዘኛ ከምታወራ ለምን ለህይወቷ መፍትሄ አታደርግ? እንደ ሰለጠነ ሰው አይደል እንዴ ያጨሱ የሚገቡል ላይ ብለ የሆነ ነገር ስታወራ ጊፍቱ ያረጉልህ የለ እንዴ? መጀመሪያ ለህይወት ዋስትና ጊፍት ስጥ። ምድረ ርምጥምጥ እሺ ስለ ሴት በነገራችን ላይ የኢትዮጵያ ፌሚኒዝሞች የሚባሉት ከነጮች ጋር ምን ያህል እንደሚምታታባቸው አንድ ምሳሌ ልስጣችሁ። አይታችሁ ከሆነ ሀበሻ ውጭ ሀገር ሲሄድ ዲሞክራሲ ነው ያለ ዲሞክራሲና መብትና ግዴታው የተምታታበት ነው። ብዙዎቹ አይታችሁ ከሆነ ለምን ዲሞክራሲ የሚለውን ቃል አልገባቸውም። ቃሉ ብቻ ነው የገባቸው። ፍሪደም ኦፍ ስፒች ምናምን የሚለው ነገር ነው ገባችሁ? አይታችሁ ከሆነ ነጮች እዛው ተወልደው ታድገው ስነ ስርዓታቸውን አይታችኋል? ስነ ስርዓታቸው አሁን የሀበሻ ልጅና የነጭ ልጅ ልደት ሲጠራ ማን ነው ረባሹ? ጋይስ ማን ነው ረባሹ? እንዲገባችሁ ነው በጣም መጠመጠመው። በሚገባችሁ መንገድ ሁላ ነው የሚሄድላችሁ። በጣም ረባሹ ስነ ስርዓት የሌለው የአፍሪካኖች ልጆች ናቸው። አይታችሁ ከሆነ ይሄ የስደተኛ ልጅ ነጮቹ ዲሞክራሲ ሲባል የነሱንም መብት ማስጠበቅ የሌላውን መጠበቅ እንደሆነ ከቤዚክ እንደ ጡጦ ለምደውታል። ስደተኛው ግን ገና ውጭ ሀገር ሲመጣ ወይም ደግሞ እንደዚህ ዲሞክራሲ የመሰልጠን ጂንስ መልበስ ይጀምር የሚረዳው እሱ ማራት፣ መጥፋት፣ የሆነ ነገር መጥላት ምናምን ላይ ፍሪደም ብቻ እንዳለው ነው። ይሄን ነው የሚገነዘበው።
የነጮች ፌሚኒዝም ዓላማና የሀበሻን ፌሚኒዝም ዓላማዎች እንደዚህ ነው ልዩነታቸው። ገባችሁ? ነጮችስ ከባሌ ጋር ማታን እኮ ፒስ ፈጠርን ብትል ናይስ ፎር ዩ ኢፍ ዩ ፊክስ ዩር ላይፍ ምናምን ነው የሚሉት። ብቻ ሆነም ቀረም ወንጀል እንዳይፈጸምባት ብቻ ነው ከሷ ጋር የሚቆሙት። ግን this way is for me nice ካለች enjoy it ነው የሚሏት። ኤኒ ታይም ደግሞ ካንቺ ጋር አለን ነው የሚሏት። ገባችሁ? ዛሴት የሴት እኩልነት ከወንድ ጋር እኩልነት ነው ጥያቄያቸው እንጂ ወንድን እንርገጥ አይደለም። ወንድን ባጠገብ ሲያልፉላ ከሰሱ አይደለም። የሀበሻው ፌሚኒዝም ለራሳቸው አልገባቸውም። ዞሮ አባት አስታረቀኝ ግን አባት ምንድነው ብሎ ከሃይማኖት እንድትጣላ ያደርጋል። አባት እንድትጠላ ያደርጋል። የወለድከው ልጅህን ወንዱን እንድትንቀው ያደርጋል። የውጭ ሀገር ፌሚኒዝሞች እንደዚህ ያለው ልክ አፍሪካ ሲጮቆን የነበረ ሲደለቅ የነበረ የሆነ ፍሪደም ነው የሚባል ዲሞክራሲ የሚባል ቃል ሲገባ መብቴ ምንድነው ግዴታዬ ምንድነው ብሎ ሳገናዝም ብሎ አፉን የሚከፍት የለም። የነዚህ ፌሚኒዝሞች እንደዛ ነው የተረዱት። ፌሚኒዝም ልክኛ ከኛ የበለጠ እኮ ያደጉበት ነጮች ናቸው አለ ዲሞክራሲ። ግን ስነ ስርዓት ያላቸው ማን ናቸው? ነጮቹ ናቸው። አያችሁ? ብዙ ጊዜ አዲስ ሃይማኖት የቀየረ ሰው አዲስ የጠነጠጠ ሰው ኢየሱስ ማለት አያበዛ? ጌታ ኢየሱስ ነው ማለት ያበዛል እኮ። አዲስ የጠነጠጠ ሰው አይታችሁ እኮ አዲስ የሰለመ ሰው ካላያችሁ ደግሞ ወላይ ቢላይ ተላይ ሲላችሁ ነው የሚለው። ሐራም አለክ ወላይ ቢላይ ሐራም ሲሌ ነው የሚለው። ሼኩ ያሰለመው ሼክ እንደዚህ አይልም እኮ አይልም። ግሬናት ማርያም ሲልል ይውላል። ገባችሁ? አዲስ ስትቀበል እንደዚህ ነህ። ስለምን እንደምታረጋ አታውቅ። ምን ነው የምታረገው? የፉክክር ታረጋዋለህ። ፉክክር ታረጋዋለህ። ኑሮና እውነቱን አይደለም የምታረገው። እዚህ ሚዲያ ላይ ያሉት ፌሚኒዝሞች ዞረ ወንድ እንድትጠላ ወንድን ጠላ ማለት ወዴት ቂጥ እንደምትልስ የታወቀ ዛሴት። ገባችሁ? ለዛ ነው ሴቶችን እንጂ ወንዶች በዳዮችን አያሳድዷቸው። ቅደም ተከተላቸው ሲምታታባቸው ዓላማው ሳይገባቸው ሲቀር ሰለጠን የተባለው ሀገር እንኳን ዓለም ላይ ወንድና ሴት እኩልነት የተወሰነ ነው እንጂ የተወሰነው አልተወሰነም። ፕሮፌሽን ስራ ላይ ፈለክም አልፈለክም አሁንም ትልቅ ተከፋይ ያለው ወንድ ነው። ዛሴት አራነጠ ትልቅ ተከፋይ ያለው ወንድ ነው። ያጸደቀው ሴት ስለሆንሽ ግንባታ መማር አትችይም የሚል ህግ ብቻ የለም። ወንድ ስለሆንክ ወጥ መስራት ኩክ መስራት አትችልም የሚል የለም። ግን በፕሮፌሽን ስራ ላይ ወንድና ሴት አሁንም ክፍያ እኩል አይደለም። እዚህ ሀገር ያሉት የሰለጠኑት ማንነታቸው መሰልጠን ብቻ ሳይሆን ዲሞክራሲ ቤዚክ ቀለባቸው የሆኑ ሰዎች ሴቶች ፌሚኒስቶች ይሄ ፕሮፌሽን ስራ ላይም ለምን ብለው ነው የሚከራከሩት እንጂ ወንድን እንጥላና ሴትን እንጥላ ከሚል አይደለም። የናንተ ወደ ሌዝቢያንነት ነው የሚሄደው የኛ ሴቶች የኛ ፌሚኒስቶች። ገባችሁ? ያ ሌዝቢያን መሆን መብት ነው ግን you cannot cheat on me አይደለም ብለ አይምሮው ዋሽ ማድረግ አትችልም። አይደለም ማለት አትችልም። this is cheating። ገብቶቻል? ያ ቺት እያደረገ እያጭበረበርከኝ እያታለልከኝ አምኜ እኔ ብዙ ነገር አጥቻለሁ። ዛሴት አንተ አይደለም ብለ የሆንክበትን ነጥቦች ደግሞ ሳገኝ መጥቼ ቻሌንጅ አደርጋለሁ። አፈላስቲኳ እስታውን የምትሳሳሚያቸው ነገሮች ለኔ ኤቪደንሶቼ ናቸው። ለምኑ ኤቪደንስ ቺት እያረክሽብኝ ነበር አምኜሽ ፌሚኒዝም መስለሽ ያንቺን ቪዲዮዎች እየተከታተልኩ
እኔ ተበላሽቼ ነበር። እንደጋጣሚ ያንቺን ቪዲዮ ሳይ ያንቺን ፖይንት አየው። አሳየው እቺ ልጅ እንደዚህ ናት። አይ ሃቭ ፍሪደም። እሺ አንቺ አፈላስቲክ፣ አንቺ ያበደች ምን ነው የምትባለው?